የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። በተጨማሪ የልማት ፋይናንስ እንዲጨምር ተደርጓል። ከፍተኛ ቁጥር ያለው ሀብት መጥቷል። በድምሩ የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው።